ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከትላንት ወዲያ የአርባ ምንጭ ዩኒቨርሲቲ በሳውላ ካምፓስ ተማሪ የሆነ አንድ ወጣት ህይወቱ ማለፉን በተመለከተ እባክህ ይህንን ጉዳይ አጣርተህ ምንድን የሆነው ጉዳይ አድርሰን ያላችሁ ደውላችሁ እሱን በተመለከተ ምንድን የተከሰተው ነገር ምን ሆኖ ነው ተማሪው ህይወቱ ያለፈው የሚሉትና ሌሎች ጉዳዮችን በተመለከተ ከቅርብ ወዳጆቹ መካከል አንድ ሰው በቀጥታ የስልክ መስመራችን አግኝተናል። ከእሷ ጋር የምናደርገውን ቆይታ እንድትከታተሉልን ከወዲሁ በትህትና እንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልኝ። እንዴት አለሽ? እግዚአብሔር ይመስገን። በረታችሁ? እንዴት ናችሁ? አዎ በርትተናል፣ እግዚአብሔር ይመስገን። እንተዋወቅ ግን እስቲ ስምሽም አልበል። ይዲዲ አባላለሁ። ይዲዲ አርኪሶ። መልካም። እንግዲህ ከትላንት ወዲያ ብሩክ የሚባል ወጣት እንዲሁ ለቁርስ እንደወጣ ህይወቱ ማለፉን ሰማንና ምንድን ነው የሚለውን ጉዳይ ለመጠየቅ ነው። ምንድን ነው የሆነው ነገር? ምንድን ነው የተከሰተው ነገር? አዎ ብሩክ ጠዋት ቁርስ ይበላ ወደ ካፌ ሄዶ ነበር። ካፌ በልቶ ሲመለስ ነው ክላስ ስለነበረው ከካፌ ወደ ዶርም ዳቦ ይዞ ነበር። በልቶ የቀረውን ዳቦ ዶርም ለማስቀመጥ ወደ ዶርም ሲመለስ ነው የወደቀው እና በአካባቢው የወደቀበት አካባቢ ጥበቃ ነበር። ጥበቃው ተመልክቶት ሮጦ ሄዶ ተማሪዎችን ጠርቶ አነሱትና ወደ ግቢው ክሊኒክ ይዘውት ሄዱ። ወደ ግቢው ክሊኒክ ይዘውት ሄዱ። እኔም ተደውሎልኝ ወደ ክሊኒክ ሄድኩኝ። ከዛ ከትንሽ ደቂቃ በኋላ አምቡላንስ መጣለን። በአምቡላንስ እየሄድን እያለ ያው ህይወቱ አለፈ። ግን ሆስፒታል መድረስ ስለነበረብን ሆስፒታል ደረስን። ግን ያው ምንም ሊያደርጉ አልቻሉም። ህይወቱ አልፎ ነበር። ይሄ ነው የተፈጠረው። ምንድን ነው እኮ ብሩክ ተያያዥ ችግር አለው ምልሽ? ተያያዥ ለዚህ ያበቃው ችግር አለው ወይስ ምንድን ነው የተከሰተው ነገር? በእርግጥ የልብ ኬዝ አለበት፣ ልብ ድካም አለበት። ነገር ግን ያው አሁን ናሙና ተሰጥቷል። ከውጤቱ በኋላ ትክክለኛ መረጃ ይኖረናል እንጂ የልብ ህመም ችግር እንዳለበት ታውቆ ነበረ? የልብ ህመም ችግር እንዳለበት እናውቃለን ነው። ህክምና ላይ ነበር እንዴ? ህክምና ታክሞ ያውቃል፣ ግን ክትትል የሚያደርግ አልመሰለኝም። ግን ያው የልብ ኬዝ እንዳለበት እሱም ቤተሰቦቹም ጓደኞቹም ያውቃሉ። ምን ዲፓርትመንት ውስጥ ነበር የሚማረው? ፋይናንሲንግ ዲቨሎፕመንት ኢኮኖሚክስ። ስንተኛ አመት ተማሪ ነበረ? 2ኛ አመት ተማሪ ነው። ስለዚህ ከ2 አመት በኋላ ነበር የሚመረቀው ነው? ከ2 አመት በኋላ ነበር የሚመረቀው። ከዛ ምንድን የሆነው? አስክሬኑን ከምርመራ በኋላ ቤተሰብ ጋር ይዛችሁ ሄዳችሁ ቀብር ላይ እንደነበራችሁም ሰምቼ ነበር። ይህ አካባቢ ልጅ ነው ብሩክ? ብሩክ የሐዋሳ ልጅ ነው። ሐዋሳ ነው ተወልዶ ያደገው። ያው ከሞተ በኋላ አስክሬን ምርመራው መደረግ ስለነበረበት ወደ ወራቤ ይዘነው ሄድን። ወራቤ ላይ አስክሬን ምርመራ ናሙና ከሰጠን በኋላ ነው ወደ ሐዋሳ የተመለስነው። ስለዚህ እስካሁን የምርመራ ውጤት ይፋ አልሆነም? የምርመራ ውጤት ይፋ አልሆነም፣ እየጠበቅን ነው። ትላንትና ነው ስርዓተ ቀብሩ የተፈጸመው? ትላንት 10 ሰዓት ላይ ስርዓተ ቀብሩ ተፈጸመው። ምልሽ ቤተሰቦቹስ እንዴት ናቸው? አሁን ይሄ ጉዳይ በጣም መሪር ሀዘን ነው ለቤተሰብ። ልጅ አድርሶ አስተምሮ ተመርቆ ወጥቶ አለሜን ደስታዬን ያለው ብሎ ለሚል ቤተሰብ እንዲህ ያለውን ሀዘን መስማት በጣም ከባድ ነው። እዛው እያላችሁ ነው የሰማችሁት? እንዴት ነው የነገራቸዋቸው? አው በቀጥታ ለቤተሰብ አልነገርንም ነበር። በተዘዋዋሪ ግን ያው አስክሬኑ እጃቸው ላይ ሲያደርስ ልጆቹ ማረፉን አውቀዋል። ቀድሞ አውቀዋል?
አዎ ቀድሞ አውቀዋል። እና ወደ ወራቤ መተው ነው ስክሪኑን ከወራቤ ቤተሰብ ይዞ የተመለሰ ወደ ሐዋሳ ወራቤ ድረስ ቤተሰብ ሄዷል። ስንተኛ ልጅ ነው ብሩክ ለቤተሰብ? ብቸኛ ልጅ ነው። እውነትሽን ነው? አዎ። በጣም ከባድ ሐዘን ነው ለቤተሰቦቹ። በጣም ከባድ ሐዘን ነው። እናቱም አባቱም አሉ አይደል? እናቱም አባቱም አሉ። ለእናቱ ብቸኛ ልጅ ነው። በአባት በኩል ሌላ ልጅ አለ ማለት ነው? ስለሱ እውቀቱ ባይኖረኝም ለእናቱ ግን አንድ ልጅ እንደሆነ አውቃለሁ። ምን አይነት ልጅ ነው ብሩክ? እንግዲህ ክላስሜት ናችሁ ከአንቺ ጋር? እኔ አብሮ አደጌ ነው። እውነትሽ ነው? አዎ። ሰፈር? አዎ ያው ካምፓስም አንድ ካምፓስ ነን። በቤተ ክርስቲያንም አብረን ያደግነው እንዳጋጣሚ ሆነ። ስለዚህ ከልጅነት ሰፈርም ቸርች ውስጥም ካምፓስ ውስጥም አንድ ላይ ነው ያደጋችሁት? አንድ ላይ ነበር ነው። ቤተ ክርስቲያን ውስጥ ሲያገለግል የሆነ ቪዲዮ አይቼ ነበር። ይዘምራል፣ ዘማሪም ጭምር ነው ባለው ሰዓት? አዎ ከሰንዴይ ስኩል ጀምሮ በዝማሬ አገልግሎት ላይም አብረን እንሳተፍ ነበር። ከዛን እያደገ ሲመጣ ወደ ሙዚቃ እንትን ተቀላቀለና ኪቦርድ ለኳየር ይጫወት ነበር። ወርሺፕ ላይም ኪቦርድ ይጠቀም ነበር። እና ያው ቸርች ውስጥ ያለን የሳውንድ ሲስተም ስራ ላይ ነበር አገልግሎት እስከ ነበረበት ጊዜ ድረስ። ከባድ ነው እንግዲህ እንዲህ ያለ ጉዳይ ለቤተሰብ በተለይ በጣም አስቸጋሪ ነው። ለእናንተም ለአብሮ አደጎቹም በጣም ከባድ ነገር ነው። እንግዲህ ምንም ማለት ነው ማይቻለው። ያው ፈጣሪ ያጽናችሁ ነው የሚባለው። ቤተሰቦቹንም ፈጣሪ እንዲያጸና ነው የምንመኘው። እንደው ምናልባት ግን መጨረሻ ላይ ማለት የምትፈልጊው ነገር ካለ? እኔ ያው እንዳባደጉ እስከ መጨረሻው ሰዓት ነፍሱ እስክታልፍ ድረስ አብሬው ነበርኩ። በጣም ከባድ ነበረ። እኔም ለቤተሰቦቹ፣ ለጓደኞቹ፣ ለመምህራንም ለሁሉም በአጠቃላይ ከባድ ነበር። ብሩክ የተለየ ልጅ ነበር ማለት በቃ ፈጣሪ ለራሱ ለይቶ የፈጠረው ሰው ነው። ያው እኛ ከፈጣሪ በላይ አንወደው፣ እግዚአብሔር ከኛ በላይ ወዶ ወሰደው። ስለዚህ ያው ራሳችንን ለማጽናናት እየሞከርን ነው። ግን በጣም ከባድና ከባድ ሐዘን ነው ሁላችን። ምንም ጥያቄ የለውም፣ ከባድ ነው። ቤተሰቦቹን በጣም ማጽናናት አለባችሁ። በተለይ እናትየውን ብቸኛ በተለይ ለእናትየው ብቸኛ ልጅ ከሆነ በጣም ማጽናናት ማበረታት አለባችሁ እናንተ በቅርብ ያላችሁ። በተረፈ እንዳልሽው ነው ፈጣሪ እንግዲህ ወዶ ፈቅዶ ወስዶታል። ሰዎች ከፈጣሪ በላይ አይወዱም ሰው፣ እንደዛ ነው። በጣም ከልብ አድርጌ ነው የማመሰግነው። ክበሪልኝ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበረን መሰናዶ ይሄንን ይመስላል። እንዲህ ያለው ሐዘን እጅግ በጣም መሪር ነው። ቤተሰብ አስተምሬ አሳድጌ ለቁም ነገር አብቅቼ እንግዲህ ዩኒቨርሲቲ ልክ ያለው ተምሮ የመመረቂያውን ጥቁር ጋውን መነሳነሱን ለብሶልኝ ይመጣል ብሎ ለሚያስብ ቤተሰብ ብቸኛ ልጁን እንዲህ ባለ ሁኔታ ማጣት ሐዘኑ እጅግ በጣም መሪር ነው። ለቤተሰቦቹ መጽናናት እንመኛለን። ፈጣሪም የዚህን ወጣት ነፍስ በቀኝ እንዲያኖር ተመኘን። እናንተም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።